በእግዚአብሔር ኃይል ነው እንዴት እንዳለፍናቸው ራሱ አይታለፉ የሚባሉ ነገሮችን ራሱ ያለፍንበት መንገድ በሱ ኃይል ነው ባልና ሚስት ይቻላል እንደ ጓደኛም ነን ምክንያቱም እኔ ያለኝ ነገር በሙሉ ለሱ ነው ማማክረው ጓደኛዬም ባሌም ሁሉ ነገር ማለት ይቻላል ሁሉን እንዳማሌ የወደድከኝ ወዲያ ካሌ የመጀመሪያው እኔ ስራ ያው ሰካራም ፖስታ ነው የመጀመሪያው ስራ ችግር ላይ እንደውሽ የጻፍሽው ደብዳቤ ስለሚናገር ቢያንስ ወንድምሽን አድራሻ አግኝቼ ደብዳቤውን ልመላክ ታዲያ እኮ ፖስታው ላይ አልነበር ቴስላ ሳይበር ትራኩን እስኪ እንሞክረው ልጃችን ነው እንሞክረውልና በጣም ደስ ይላል ዞርንበት አየነው ምናምን በቃ በህይወቴ በጣም መዝነው እና መቼም የማይወጣልኝ ጊዜ እሱ ነው በቃ ቁጭ በልነዋልና ሹፌሩንና ልጅቷን ቁጭ አገናት ሄዱ ማለት ከዛ ሊጠልፋት ዙሪያውን መኪናውን መዞር ጀመረ ከዛ እንደዚህ ብሎ ሲያዩ እግሯን አዩት ማለት አይ እሷ የኛ አይደለችም ብለው ተዋት ሄዱ $6 ሚሊዮን ብር እስከ 5.9 ሚሊዮን ብር የሚደርስ ልዩ ቅናሽ በሳርቤስና በአዋሪ ሳይቶቻችን ላይ ይዘንሎት ብቅ ብለናል። ከ80 እስከ 153 ካሬ አማራጮችን አቅርበንሎታል። ከ35% እውነተኛ ቅናሽ ጋር 20% ቅድሚያ በመክፈል ቀሪውን 80% በግንባታ ሂደት ለ3 ዓመት ውስጥ ያለ ምንም ዋጋ ጭማሪ የሚከፍሉበትን ምቹ አከፋፈል አዘጋጅተንሎታል። ልብ ይበሉ፣ ውላችን በኢትዮጵያ ብር ነው። እንዲሁም ምንም አይነት የዋጋ ግሽበት አይመለከተውም። ቅናሹ ለተወሰኑ ቤቶች የወጣ ስለሆነ ለቢሮ ወይም የሳይት ጉብኝት ለማስያዝ በ0909986698 ይደውሉ። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ? እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል ሁለተኛ ፎቅ ላይ በሚገኘው ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 097 17 0000 ላይ በመደወል ቀጠሮ መያዝ ይችላሉ። ወራጆች እንዴት ሰንብታችኋል? እንግዲህ ዛሬ ወደ አርቲስት ሰራዊት ፍቅሬ ቤት እያመራው ነው የምገኘው። አርቲስት ሰራዊት ፍቅሬና ባለቤቱ ሮማን በቅርቡ የጋብቻ አመታቸውን አክብረዋል። እንግዲህ ስለሱም እንጠይቃቸዋለን። አሁን ወደ እነሱ ቢሮ እየገባሁ ነው። እንግዲህ እናገኛቸዋለን አናገኛቸውም፣ የጠየቁት ነገር የለም። እስቲ አብረን እናጣራለን። እዚህ እንደምትመለከቱት የሰራዊት ማስታወቂያ ሎጎ ነው። ሰላም ይስጥልን። ሰላም እንዴት ነህ? ሰላም እንዴት ነው? አስፋልት ዳር ነው ነገሩ። ቤቱ ቅርብ ነው አይደል? ጎን ለጎን ቢሮና መኖሪያ ጎን ቆንጆ አልተቸገራችሁም አይደል? እንግዲህ ያው ቢሮውን አየን። ቢሮአችሁ ያምራል። ሰራዊት መልቲሚዲያ ወደ መኖሪያ ቤት ይሄኛው ግድግዳ ነው። ያው ግንብ ነው በሁለቱ መሃል። የድሮ ቤታችን ነበር ባይዘው ይሄኛው። ኦኬ ይሄንን ሲጠበን ከዛ ወደዛ ያንን ገዝተን ገብተን ሰፋ ለማለት ትንሽ ለቀቅ ለማለት ከዛ ደግሞ ለቢሮ አገለገለ። ይገርማል። ዶክተር በቃ እኔ መኖሪያ ቤት እንትን ነው ያለው እንደ የድሮ መኖሪያችን የመጀመሪያ መኖሪያችን ይሄ ያምራል። ያኛው ነው የሚሻለው። ይሄ ትንሽ ጠበብ ይላል። ካሪያቸው ባይዘው አንድ ነው። ተመሳሳይ ነው። እንትኑ ብቻ ነው ምንድነው አሰራሩ እንጂ 175 የኔ መኪና እቺንስ ያባወራና ማወራ መኪና ወኩሽ ተገልሽ ነው። አሁን አዳ ማኑዋል ብዙ ጊዜ አየሁ ሰራዊት ጋር ብዙ ቆያ መቀየር ከበዳየ የኔም ብዙ አመት ሆኖታል። ኤሌክትሪክ ይሄኛው ኤሌክትሪክ አይደለም ኤሌክትሪክ አይደለችም፣ ግን ማኑዋል አይደለም። አውቶማቲክ ነው። ስንት ኤሌክትሪክ መኪና ይገዛሉ?
እስኪ አሁን ወደዛ መምጣታችን አይቀርም ብለን ደግሞ እናስባለን። ለፊልድ ይሄ ነው የሚሻለው። ለፊልድማ አንደኛ ነው። ግቡ ቤቶች መተናል። በሊፍት እንግዲህ በእግርም መሄድ ይቻላል። መኖሪያ ቤት ውስጥ ሊፍት ሳይ መጀመሪያ ጊዜ አነስ ያለች ለአቅመ ደካማዎች ለኛ እድሜ ሲጨምር አየህ ያስፈልጋል እንደዚህ አይነት ነገር እያሰባችሁ ነው። ወደፊቱን ማሰብ ግድ ይላል። የኛ ስለመሆኑ ብለን ማረጋገጫ እሺ ሮሚ ተገናኝተናል። እንግዲህ ከስንት ጊዜ በኋላ ከስንት ደጅ መጥናት በኋላ የአጋጣሚዎች ያላገናኘን የስራ መደራረብ ዛሬ እንግዲህ ያው ቀደም ሲል እንዳልነው ሰርሽም የለም ብቻችን ነው የተገናኘ ነው። ስለዚህ እንጨዋወታለን ከአንቺ ጋር በርካታ ቁም ነገሮች ግን በጣም ከካሜራ በፊት ስንጫወት በጣም በርካታ ስራዎችን የሰራሽው የሬዲዮ ትረካዎችን፣ ማስታወቂያዎችን፣ ዶክመንተሪዎችን በጣም ብዙ የኪነ ጥበብ ስራዎችን ሰርተሻል። ግን እኔ ጥያቄ የሆነብኝ ለምንድን ነው ታዲያ ሮሚ ይህን ያህል ጊዜ የተደበቀችው? ለምንድን ነው ራሷን መደበቅ የፈለገችው የሚል ጥያቄ አጫረብኝ። ለምንድን ነው ሮሚ? ያው እኔ እንኳን ለመደበቅ ብዬ አይደለም እንኳን እኔ ሰርሽም ያው ራሳችን ላይ ብዙ አንሰራም፣ ስራዎቹ ላይ ነው ብዙ ትኩረት የምናደርገው። እኔ ደግሞ አክቲንጉ ላይ ብዙም አልሰራሁም፣ ከካሜራ ጀርባ ላይ ነው ብዙ ያለሁት ዳይሬክቲንጉ ላይ እና ስራዎቼ አይ ሆፕ ስራዎቼ ነገር ተናግሯል ብዬ አስባለሁ። መልካም ነው ስራዎች ቆንጆ ሲሆኑ ዞሮ ከአንድ ጎበዝ አባወራ ጀርባ አንድ ጎበዝ እንስት አለች ወይም ሚስት አለች በሚለው እንዲዘዋለን ችግር የለውም። 24 አመት አከበራችሁ መሰለኝ በቅርቡ ያው ማህበራዊ ሚዲያ ላይ ልክ ነው። የ24 አመት ጉዞ እንዴት ነው በትዳር ሮሚ? 24 አመት ጉዞ አስደሳች ነው። እኔ 24 አመት መሆኑ ራሱ ይገርመኛል። ጊዜ ይሮጣል በጣም እጅግ በጣም በደስታ በፍቅር እዚህ ጋር ደርሰናል። እንግዲህ በየአመቱ ታከብሩታላችሁ? በየአመቱ እናከብራለን። ትንሽም ቢሆን አስበን ነው እንላለን። እንግዲህ ሰርሽ ዘመድ ብዙ ነው። እንዴት ሰው አይጠራም ወይ 24 አመት ሲያከብር? አይ 25 አመት ነው ወደምት 10 25 50 ምናምን ነው የሚከበረውና የብርዮ በልዩ ያው ጊዜውን ለማሰብ ነው እንጂ እኔ ሀል እንትን አድርገን ነው አይደለም። እንግዲህ ሮሚ በጣም ብዙ ነገሮችን እንጫወታለን፣ ስለ ስራዎችም እናወራለን። ቀደም ሲል እንግዲህ እንዳነሳሁት በጣም በርካታ ስራዎችን ሰርተሻል፣ እነሱን አንስተን እንጫወትባቸዋለን። ግን ሮሚ ስትነሳ ያው ሰርሽ ይነሳል። ስራዊ ፍቅሬ ያው እሱ እንኳን ስሙ ከፍ ያለ ስለሆነ ግን ሮሚም በራሷ በተለይ እሱ ወይም ሰርሽ የሰራቸው ማስታወቂያዎች፣ ዶክመንተሪዎች በአብዛኛዎቹ የኪነ ጥበብ ስራዎች ጀርባም ስላለች እሷን ነው ዛሬ ልናነሳ የወደድ ነው እና ያው ሮማን አየለ የልጅነት ጊዜዋ ምን ይመስል ነበር በሚለው እስኪ እንጀምር። ያው የልጅነት ጊዜ እንደማንኛውም ኢትዮጵያዊ አፈርፈጭቼ ነው የሚባለው። የመጨረሻ ልጅ ነኝ እኔ። ሁሉም ሰው ተቀባብሎ ነው ያሳደገኝ ማለት ይቻላል። የቤቱ የጋራ ልጅ ነሽ? የጋራ ልጅ ነኝ ማለት ይቻላል። መቼ ነበር ወደ ኪነ ጥበብ ማዘንበል የጀመርሽው? ሃይ ስኩል ወይ ትምህርት ቤት እያለሽ? በጣም ልጅ ሆኜ ነው፣ 3ኛ ክፍል ምናምን ሆኜ ይመስለኛል። ግጥም ምናምን ልጅ ሆኜ መጽሐፍ ማንበብ በጣም የምወደው፣ የሬዲዮ ድራማዎች በጣም ሰማለሁ፣ ፊልሞች ያለው እና በተለይ መጽሐፍ በጣም ያስደስተኝ ነበር። አነብና ደግሞ እያንዳንዱን ለቤተሰብ ሰብስቤ ደግሞ ተርክላቸው ነበር እና አሁን ሞር እሱ ደስ ይለኛል። ፊልምን በጣም እወዳለሁኝ። ከዛ ጊዜ ጀምሮ ነው እንግዲህ ወደ ቅዳሜ ከሰዓት ላይ ልጅ ሆኜ ወዴትም አልሄድም። ሬዲዮ ስር ነው የምገኘውና ኢትዮጵያ ሬዲዮ። ከዛ ጀምሮ ማለት ነው። ስለዚህ ከዛ ጀምሮ አንቺ ታቀርቢ ነበር ጽሁፍ?
አላቀርብም። መስማት ነው መሳተፍ የጀመርኩት ከፍስል ልክ ስለዚህ መነሻሽ በተለይ በኋላ ለመጣው የሬዲዮ ፍቅርሽ መነሻው ግን ቅዳሜ ከሰዓት ነው ማለት ነው። የሬዲዮ ትረካዎች ሰማ ነበረ በጣም። ማን ሮል ሞዴልሽ ግን አሁን በልጅነት ስትሰሚው ነበር? ጋሽ ፍቅር ለማርያም፣ ጀመነሽ ሰለሞን፣ መስታወት አራጋው፣ ተመስገን አፈወርቅ እጅግ በጣም ወዳቸው። ያው ሰርሽ እንዳለ ሆኖ ማለት ነው። ሙሉ ዓለም ታደሰ በመድረክ ፊልሞች በጣም ያኔ ነበር የምታየው በሬዲዮ። ምንድነው አባ ዘርጋው ነው አብዬ ዘርጋው እሱም በሬዲዮ ነበር የሰማሽው እንጂ ሳላውቀው በፊት በሱ ነበር ማቀው። ሽማግሌ ሰውዬ ነበር የሚመስለኝ እና ያው ብዙ ጊዜ ተብሏል እንደ ስንገናኝ ማለት ነው ሰርግ ላይ የተገናኘ ነውና መጀመሪያ እኔና ሰርሽ የተዋወቅ ነው ጥሎሽ ላይ ነው። ጥሎሽ ይዘው ሲመጡ ሚዜዎቹ ማለት ነው። ወርቅ ምናምን ነበረው እዚህ ይለኛል። ግን በቃ በጣም ሰስፔንስ የነበረው እኛ አብዬ ዘርጋው የሚባሉ ሰውዬ ሽማግሌ ናቸው ብለን ነበር የምናስበው እና እሱን ለማየት ነበር ሁሉም ሰው ይጓጓው። አለ ተብላችኋል እዛ ሰርግ ላይ? አለ ተብሏል እና ስናየው ወጣት ነው ቀጭን ረጅም ወጣትና ያ ድምጽ ከሱ ይወጣሉ ለመገመት ትንሽ እንትን ያደርጋልና ያን እለት ነው በቃ እኔና እሱ የተዋወቅ ነው ይችላል። በሰርጉ አጋጣሚ እነሱም ያው በቀረ ሚዜ ምትክ ሆኖ አጋጣሚው እንደዛ ነበር። ያው በተደጋጋሚ ጊዜ እሱ ስለተነሳ ግን እንደው ምናልባት ከመገናኘት አንዳንዴ መጀመሪያ ግንኙነቶች ወይም በአካል ተዋውቀሽ ወይ በስልክ ተነጋግረሽ መጀመሪያ አብረሽ ወይ ራት ለመብላት ወይ ምሳ ለመብላት ወይም ለመጫወት ሊሆን ይችላል። ጀስት ጓደኛ ነበር እንደ ጓደኛ። ሌላም ጓደኛ አለችኝ እኔ አብረን ነው የምናገኘው እና ወሬዎቹ ያስቁናል በጣም ደስ ይለናል ምናምን እና ለአንድ አመት ያህል ሌላ ነገር አልነበረም። ጀስት በጓደኝነት ነበር የምንገናኘው። ማን ነበር ያኔ የምትይው? ሰርሽ ነው የምለው ያኔም አሁንም። ምናልባት ቤት ምናምን እንዳይሰሙ የኮድ ምናምን አልነበረም? ልጅም ስለነበርሽ ነው ያኔ? አዎ ሞር ያቀራረበንም ደግሞ የዛን የሰርጉ ላይ አንድ ገጠመንና በሱ ምክንያት በቃ ሰርሽ በጣም ጥሩ ሰው እንደሆነ ገባንና ከዛ በኋላ ደግሞ ስንቀርበው ደግሞ በጣም ደስ ይላል። ሮማንስ ላይ እንዴት ሆነ? እንደው አበባ ይዞ መንጣት፣ ስጦታ ይዞ መንጣት እንግዲህ የማማያ መንገዶች አሉ አይደል? እኔ የሚገርምህ ያን ጊዜ ብዙ እንትን የለኝም ነበር የማግባትም ፍቅረኛ የመያዝም ምንም ነገር የለኝምና እንዲህ አይነት ወሬዎች ሲጀመሩ ራሱ ሸሽ ነበር። ለምንድነው ምክንያትሽ የነበረው ይሄ? ለምንድነው ፍቅረኛ ለመያዝ? እንግዲህ ብዙ ነገር ይኖራል ምክንያት ይኖራል። ልክ ነው። አንደኛ ህልሜ ብዙ ነበር በጣም ተምሬ እንትን ብዬ ምናምን ሳድግ ትልቅ ሰው ሆን የሚል ስሜት ነው ያለኝ እና ደግሞ ቦይፍሬንድ ገርልፍሬንድ መያዝ በዛ ዘመን ላይ በቃ ብልግና ነው ተብሎ ስለሚታሰብ ወደዛ ነገሮች ውስጥ መግባት አልፈልግም ነበር እና ውጪ ሄጄ መማር የሚለው ነገር ላይ ነበርኩኝና እንትን አልሰጥም ነበር ትኩረት ከፍተትም አልሰጥም ነበርና ግን ሳላቀው እኔም ሞር በተገናኘን ቁጥር ልቤ በደሱ ይሄድ ወጥቷል። እሱም እንደዛው እየሸፈተ መጣ። ከዛ ነገር ልንገርሽ ይለኛል። ምንድነው ስለ ቆይ እስቲ ሲለኝ እንዳይነግረኝ ነው የምጣጣራው ነው ከሸሻለሁ ዛሬ መጨረሻ ጊዜ ልንገሻለሁ ሲለኝ እሺ አልኩና እንዳጋጣሚ የሆነ ለቅሶ ገጠመኝ ያው እኔና አንተ ሀገር ለቅሶ ሲገጥማቸው ቤተሰብ እኔም አብሬ ሄዳለሁ ብዬ ተነስቼልኩ ላለመስማት ከዛ በኋላ አንድ ሶፋኒ ታስፋ የምትባል ጓደኛው ነበረች በጣም እንወዳት ነበር እና እሷ ላከ ዋው ሽምግልና ሐሳቧ ምንድነው የሚለውን ነገር ለማወቅ በጎን ማለት ነው ከዛ በቃ ብንሆን ነው ያልኩት አይ ቆይ ገና ብዙ ሐሳብ አለኝ ብዙ ታግባባይ ሞከረሽ ምናምን ከዛ አይ አልኩኝ ግን አይ ብዬም በቃ አልቻልኩም እንትን አልኩኝ ማለት ነው ከዛ ነው በእንዳጋጣሚ ተጀመረ ብቻ ነገሩ
እንደ ከዛ ከቤተሰብ የመጣ ጫና አልነበረም? አንቺ ልጅ ነሽ አሁን እንዳልሽው ምናልባት የመማር ፍላጎትሽን ያይሆናል ቤተሰቦችሽ እንዲሁ ፍጻሜዋ በዚህ ቢሆን ብለው ያስቀመጡልሽ ግብ ነው ይችላል። መቼም ያው የቤተሰብ ስትሆኚ ደግሞ አንቺ የጋራ ልጅም ስለሆንሽ የብቻሽ ህልም አይኖርሽም። እነሱ የሚያስቀምጡልሽ መዳረሻ እንደዚህ ብትሆን የሚሉ ነገሮች ስለሚኖሩ ያን ነገር ሲሰሙ አይ ይሄ ነገር አላሉ። እንዴት ነው በቃ ማመዛዘን በማልችልበት ሁኔታ ውስጥ የነበረ እድሜ ላይ ነበርኩኝና እንዴት ታይ ብትባል ማትሰማ ልጅ የለች እንደዛ እና ጆሮ የበሳይት እንደጋጣሚ ደግሞ የመጀመሪያው ልጅ ተረገዘና በቃ ስለሱም አልተናገርኩም። መጋባት እንዳለብን ብዙ ፕሮሰሶች ነበሩኝ። ውጪ ልሄድ እነሱን ሁሉ እንዳልተሳኩ ራሴ ዘጋኋቸውና ለነሱ ሳልናገር ማለት ነው 3.6 ሚሊዮን ብር እስከ 5.9 ሚሊዮን ብር የሚደርስ ልዩ ቅናሽ በሳርቤትና በአዋሪ ሳይቶቻችን ላይ ይዘንሎት ብቅ ብለናል። ከ80 እስከ 153 ካሬ አማራጮችን አቅርበንሎታል። ከ35% እውነተኛ ቅናሽ ጋር 20% ቅድሚያ በመክፈል ቀሪውን 80% በግንባታ ሂደት ለ3 ዓመት ውስጥ ያለምንም ዋጋ ጭማሪ የሚከፍሉበትን ምቹ አከፋፈል አዘጋጅተንሎታል። ልብ ይበሉ፣ ውላችን በኢትዮጵያ ብር ነው። እንዲሁም ምንም አይነት የዋጋ ግሽበት አይመለከተውም። ቅናሹ ለተወሰኑ ቤቶች የወጣ ስለሆነ ለቢሮ ወይም የሳይት ጉብኝት ለማስያዝ በ0909986698 ይደውሉ። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ? እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከእንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል ሁለተኛ ፎቅ ላይ በሚገኘው ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 097 17 0000 ላይ በመደወል ቀጠሮ መያዝ ይችላሉ። 24 ዓመት ሲቆይ መቼም ያው ብዙ ፈተናዎች ይኖራሉ። ማጣት ይኖራል፣ ማግኘት ይኖራል፣ መቸገር ሊኖር ይችላል፣ መውጣት መውረድ ሊኖር ይችላል። ሮሚ እና ሰርሽ እነዛን ጊዜያት እንዴት አሳለፏቸው? እውነት ነገር ለመናገር እንዴት እንዳለፍናቸው በእግዚአብሔር ኃይል ነው። እግዚአብሔር አይሆንም የተባለውን ነገር ሁሉ ይቀይራል። አይታለፍም የተባለውን ሁሉ ያሳልፋል። በእግዚአብሔር ኃይል ነው። እንዴት እንዳለፍናቸው ራሱ አይታለፉም የሚባሉ ነገሮችን ራሱ ያለፍንበት መንገድ በሱ ኃይል ነው። ምንም መደገፊያ የለንም። እኔ እና እሱ እንደዚህ እዚህ ለመድረሳችንም ደግሞ ከሊረርቶን ከሊ እንዲያርጎን የምንለው ነገር የለም። እኩል አፈር በልተን ሰርተን እዚህ ጋር የደረስነው ግን የእግዚአብሔር እርዳታዎች በብዛት አሉ እኛ ህይወት ውስጥ በጣም እና ከልጅነታችን የሱን ቤተሰብ የኔን ቤተሰብ ሃይማኖታችን ላይ ትንሽ ጠበቅ ያደርናል እና የኔ እናት እንደውም የኔ መድኃኔዓለም ትላለች እና መድኃኔዓለም እኔ ብዙ ነው የሚያደርግልኝ በኔም ህይወት ውስጥ በሱም ህይወት ውስጥ እና በዛ ነው ያለፍነው። በእኛ ጥረት በእኛ ልፋት በእኛ እንትን ሳይሆን በእግዚአብሔር ኃይል እንዳለፉት ይገርማል። እንደው የመጀመሪያ የኪነጥበብ ስራሽ ምን እንደምንላይ ነበር የሰራሽው? በሬዲዮ በቴሌቪዥን ነው ትረካ ነው? የመጀመሪያው ስራዬ እኔና ሰርሽ የተዋወቅንበት አካባቢ ላይ ነበርና ዳግማዊት የሚል ፊልም ነበረው በቪኤችኤስ የተሰራ ፊልም። እዛ ላይ እንዳጃቢ ተቀጥቅጦ ነው ካሴቱ አጃቢ ሆኜ ነው እዛ ላይ የሰራሁት የመጀመሪያው ስራዬ ማለት ነው። እዛ ላይ ነው ጀመርኩት በዳግማዊት ቲቪ። ከዛ በፊት ሬዲዮ ምናምን ስራ አልሰራሽም? አይ አልሰራሁም። እንደው ሳልጠይቅሽ ትምህርቱን ገፋሽበት ወይስ አቋርጠሽ ነው ወደ እንትኑ የገባሽ? አይ አላቋረጥኩም። ማትሪክስ ይመጣልኝ ወይ ዩኒቲ ገባሁኝ። ግን የገባሁት እንትን ላይ ነበር አካውንቲንግ ላይ ያው ቤተሰብ ለማስደሰት ማለት ነው። ግን ኢንተረስት አርቱ ላይ ነው። ቤተሰብ ደግሞ የሆነ ሙያ የሆነው እንድትማር ይፈልጋል እና ገባሁ። የተወሰነ ተማርኩኝና አካውንቲንጉ ላይ በቃ ምንም እንትን መሆን አልቻልኩም። ከዛ ዊዝድሮ አረኩትና በዛን ጊዜ ማስተር የሚባል ቪዲዮግራፊና ዳይሬክቲንግ ትምህርት ቤት ነበር። እዛ ገባሁ። እዛ በዳይሬክቲንግም በሁሉንም ተማርኩኝና እዛ ተመረኩኝ። አስተማሪዎቼን ብርሃኑ ሽብሩ ዳይሬክቲንግ ላይ ጆኒ
ነበሩ። እጅግ አሪፍ ነበር ለኔ በቃ ያ አሪፍ ሆነልኝ። ከዛ ደግሞ በተጨማሪ እነዚህ አጫጭር ኮርሶች ወስድ ነበር ከውጪ መጥተው ለሚያስተምሩ ከሚባል እንትን ብቻ ብዙ ኮርሶችን ወስጃለሁኝ። ያው ሙያውን በትምህርት በእውቀት ለመደገፍ ትልቁ ነገር ግን ከዛች ጋር ሲሆን ስራው ውስጥ ነው በደንብ የተማርኩት። ስራው በደንብ አስተምሮኛል። እንግዲህ እሱ ያው ከካንቺ ቀደም ብሎ በኪነ ጥበብ ውስጥ ያለፈን በየቴሌቪዥን ማስታወቂያ ድራማ ሰርቶ ነበር። ከዛ በፊት ከመጋባታችሁ አልሰራም። አንድ ማስታወቂያ ነበረው የአዋሽ ማስታወቂያ መሰለኝ በላልባላ የሚል ሳንጋባ በፊት እሱ ነው። ግን ሞር የሚታወቀው በሸምጋይ ድራማ ነበር። ያኔ ሰርሽም ማንም አያውቀውም ነበር። ስንሄድ መንገድ ላይ ማንም የሚረብሽን ሰው አልነበረም። ያኔ እንደልባችን ወክ አድርገን እንደልባችን የትም ገበያ ገብተን ምናምን ነበር። ከዛ ወደ ቴሌቪዥን ወደ ማስታወቂያው ሲመጣ ግን በቃ ትንሽ ውጥረት ተፈጠረ። ከዛ ግን አሁን የገባኝ ምንድነው አንቺ የኪነ ጥበብ ፍላጎት አለሽ። ከዛ አጋጣሚው እንግዲህ የእህል ውሃ ነገር ሆኖ ደግሞ የኪነ ጥበብ ባለሙያ አገባሽ። ሞር የፕሮፌሽናል ወይም የኪነ ጥበብ ሙያውን ለማሳደግ ድጋፍ አደረገልሽ ማለት ነው ትዳሩ። በዛው ከዛ በፊት ያለው ፍላጎትሽ እውነት ነው እኩል መጣ። ከዛ የመጀመሪያ አብራችሁ የሰራችሁ ስራ ነበር ከተገናኛችሁ በኋላ? ከተገናኘን በኋላ ከተጋባችሁ በኋላ ብዙ ስራ ሰራ፣ ፊልሞች ሰራ። የመጀመሪያው ስራ ምንድነው? አብራችሁ ማለት በትወና ሊሆን ይችላል ወይ? በትወና ሰማያዊ ፈረስ ነው። ሰማያዊ ፈረስ ላይ እኔ የነርስ ካራክተር አንድ ካራክተር ወስጄ ሰርቻለሁ ካየኸው። ከዛ ደግሞ ሂሮሽማ ላይ ማስታወቂያዎችም ሰራ ነበር፣ ግን ብዙ አይደለም። የተወሰኑ ሞር ደስ የሚለኝ እንትኑ ላይ ዳይሬክቲንግ ላይ ነው መስበሰራ ነው የምወደው። ከጀርባ ሆኖ እንዳልኩ ትንሽ አይናፋር ነው ያስልኝ እንዴ። የኪነ ጥበብ ሙያ ሆኖ አይናፋርነትማ የለም። ያው አይ ተፈጥሮ የተፈጥሮ ጉዳይ ካልሆነ በስተቀር በጣም አሪፍ ነው። እንግዲህ ከዛ ሰርሽ በጣም ብዙ ማስታወቂያዎችን ሰራ። አንቺም ብዙ የሬዲዮ ትረካዎችን ሰራሽ። ሞር እንደው በሰራዊት የማስታወቂያ ስራዎች ውስጥ እጅ ያለበት ማለት ትችላለሽ አንቺ በሰራቸው? አዎ አብዛኛው ሁሉም ላይ ማለት ይቻላል። ሁሉም ላይ አለው። ምክንያቱም ገና አንድ ማስታወቂያ ሲመጣ ሁላችንም የሚሰበሰብንና እንደ አይነት ማስታወቂያ መጥቷል እንዴት ብንሰራው ጥሩ ነው እንዲህ ቢሆን ሀሳብ እንለዋወጣለን። ከዛ በኋላ ስክሪፕቱን ጽፎ ከጨረሰ በኋላ ወደ እኔ ነው የሚመጣው። ካስቲንጉ፣ ሴቲንጉ ምናምን ሁሉን ነገር የምመርጠው እኔ ነኝ። ከዛ እሱን ካስተካከልን በኋላ ዳይሬክቲንግ ላይ ደግሞ ይኖራል። ሁሌም አለው። ክርክሮች ይኖራሉ፣ ጭቅጭቆች ይኖራሉ፣ ኮንፍሊክቶች ይኖራሉ። እሱ ግዴታ ነው። ምክንያቱም ስራውን እንዲያምር እኛ የሁሉንም ሰው ሀሳብ ሰርሽም ይሰማል፣ እኔም እንደዛ እና ሞራ ያማረውን እንወስዳለን። ስራው እንዲያምር ነው ሁሉም ሰው የሚጨቃጨቀውና ወደ ኋላ ነው ለሱ። ስለዚህ ሞር ካስቲንግ የምታደርጊው አንቺ ነሽ? ያው ዳይሬክቲንጉን አንቺ ስለምትይሽ? ያው ካስት ማድረገው እኔ ስቶሪ ቦርዶችን እሰራለሁ ቀድሜ፣ ፊልም ሲሆን ማስታወቂያዎችንም እንደዛው ቀድሜ እሰራቸዋለሁ። እኔ የምፈልገው ከሰርሽ ያው ድርሰት ላይ እስካሁን አልሞከርኩም፣ ለምን እንደሆነ አላውቅም። እሱ ስክሪፕቶች በጣም የሚገርሙ ናቸው። እያንዳንዱን ነገር ነው የሚጽፈው። ስዕላዊ ነገሩን ቁጭ ስለሚያደርግልህ እኔ ብዙ አልቸገርም፣ የምቀይረው ነገር ብዙ አይኖርም እና እንደዛ ነው የሚሰራው። የመጀመሪያ ማስታወቂያ የቴሌቪዥን ማስታወቂያ ወደ አየር ሊወጣ እንግዲህ እናንተ ሰርታችሁት ባልና ሚስት ሆናችኋል። የባልና ሚስት ስራ ሊወጣ ነው ተብሎ እንግዲህ ተጠናቆ ሊሆን ይችላል። በቴሌቪዥን ሊወጣ በነበረበት ወቅት የነበረው ስሜት ምን ይመስል እናንተ? በዚህ ቀን ይለቀቃል ተብሎ ሊሆን ይችላል። የመጀመሪያ ስራ ስለሆነ ታስታውሻለሽ? የመጀመሪያ ስራዎቹ ላይ ያው ብዙውን ጊዜ የሰርሽ ነበር እኔ ሳልኖርበት ማለት ነው። ያው ዳይሬክቲንጉ ላይ አለሽ ነው ወይስ በሌላ ሰው? የኛ ቢሮ የጀመረው ከተወሰኑ አመታት በኋላ ነው። ከሙሉ ዓለም ጋር ነበር እየሰሩ የነበረው። ከዛ ሁለቱም ሲያድጉ ሲነጣጠሉ፣ እሷም ሌላ ማስታወቂያ ድርጅት ከፍት፣ እሱም እንደዛው ሲከፍት፣ ከዛ በኋላ ያሉት ላይ ነው የመጣሁት ከ94 በኋላ ማለት ነው። እና የመጀመሪያ አይሆንም። የመጀመሪያ የራስሽን ስራ እሺ። ሰስፔንሶች አሉት ሁሉ። አሁን የቤተሰብ መምሪያ አንድ ማስታወቂያ አለኝ እኔ ዳይሬክት ያደረኩት በጣም ደስ የሚል በላይ ዘለቀን መስሎ የሚሰራበት ሰርሽ። እሱን አሁን በፍጹም አረሳውም፣ በጣም ደስ ይለኛል። እንደውም ዩቲዩብ ላይ ለቅቄው ነበር እና
የመጀመሪያው ትዝ አይለኝም እውነት ለመናገር ረጅም ጊዜ ነው እሱ ነው የጀመረው። እኔ የጀመርኩት ግን የቤተሰብ ማስታወቂያ ነው። 3 ተከታታይ ነው እንደ ፊልም ነው የተሰሩት። ሰርሽ ደግሞ ፊልም ሲሰራ ያው 8 ኤሌመንቶች አሉት አይደለ? እነሱን በሙሉ አሟልቶ እያንዳንዱ ነገር ብለህ ነው የምትሰራው። ሰርሽ ጋር ስትመጣ ደግሞ ማስታወቂያም ላይ እንደሱ ነው የሚሰራው። እያንዳንዷን ነገር ለአንድ ደቂቃ ማስታወቂያ 3 ቀን እንቀርጽ እንችላለን። ታይባክ ለ30 ሰከንድ ለ40 ሰከንድ ማስታወቂያ ለአንድ ደቂቃ ለ60 ሰከንድ ማስታወቂያ 3 ቀን ሊቀረጽ ይችላል። እንዴት አድካሚ እንደሚሆን በጣም በተለይ ለኤዲተሮች በጣም እንትን ይሆናል። ገብተሃል? ያንን ቁጭ ብለህ እያንዳንዱን ነገር ማየት እኔ አልደክምም። ባይዘው እዚህ ላይ የመጀመሪያው እኔ ስራ ያው ሰካራም ፖስታ ነው የመጀመሪያው ስራ ብቻዬን ዳይሬክት ሳረግ ማለት ነው። እና ከከተማ ወጥቶ የሚሰራበት ሲነበረው ምናምን ለኔ ፈታኝ ነበር። እና ቀኑን ስቀርጸው ውዬ ማታ አምጥቼ እንደገና ከፍቼ ያሳያለሁ ፕሪቪው ማድረግ እንትና ሰራው ብለሽ ነው ይሄን ምናምን ምን ሆነ እለዋለሁ እንደዚህ ከዛ ደግሜ እንደገና የሚቀጥለው ቀን ቀርጸዋለሁ። እንደዛ ስልስል መጨረሻ ላይ ግን ደከመኝ። መሀል ላይ ስንደርስ አይ በቃ እኔ በቃኝ አልኩት። እንዳረካ አድርገው አይ በቃ እኔ አልችልም ማለት ነው አንተ ዳይሬክት አድርገው አልኩት። እንደሱ እኮ አይደለም አሁን አንቺ ጎበዝ ካልኩሽ እዚህ ጋር ትቆሚያለሽ። ጥሩ ነው እየሰራሽ ያለሽው ግን ከዚህ የበለጠ እንትን ታደርጊው ከፍ እንድታደርጊው በየ ነው እንጂ ጥሩ ነው እየሰራሽ እንደሱ ብትለኝ ኮሞራ አሪፍ ጎበዝ ወድ ነበር። ኢነርጂ ጉልበት እያመጣው መጣ ነው። ከዛ በኋላ ግን እንደዛ ማለት በቃ እዚህ ጋር እንድታደርጉት የሚል ነገር ውስጥ ገባ እና ሲጀምርም በጣም ከትልቅ አርቲስቶች ጋር ነው የጀመርኩት። ከነ ሰለሞን ቦጋለ ከነ ማሚ አልማዛይሊ ከነ ለላጋ በጣም በቃ እስካሁን ቤተሰቡ ነን የቀረበው። ያ ፋሚሊ ባደሳለኝ ጋር ከና ዘይብ ጋር እና ደስ ይላል። በተለይ የፊልም ስራ በጣም ያስደስተኛል። ይገርማል። እንግዲህ አሁን ተቋማችሁ በጣም ትልቅ ተቋም ነው። በርካታ ስራዎችን የሰራ ተቋም ነው። ግን ያው እንደምታውቂው ልጅ ተወልዶ ምን ከጽንስ ጀምሮ በጣም በብዙ መከራ ነው የሚያየው አይደለም? የእናንተም ድርጅት መቼም አሁን ያለበት ደረጃ ላይ መጥቶ ቁጭ አላለም። ብዙ የፈተና ሂደቶችን ያልፋል፣ ብዙ የእድገት ደረጃዎችን ያልፋል። ለኦሮሚያን ሲጀምሩ የማስታወቂያ ስራውን በቢሮ ደረጃ ሲጀምሩ የነበሩ ውጣ ውረዶች ምን ይመስሉ ነበር? ስንጀምር ያው በሂደት ነው ቀስቀስ እያለ ነው ያደገው ድርጅታችን። ካሜራዎቹ ራሳቸው እንትናቸው የደከሙ ናቸው። ብዙ ነገር ቢሮአችንም እንደዚህ በተሟላ አይደለም። ቀስቀስ እያልን በሂደት ገብተዋል። እየተሟላ እያደግን ሄድ ነው እና ጥሩ ነበር። ያን ያህል ከባድ አልነበረም። ግን ትልቁ ነገር ምንድነው ፍቅር አለ። አሪፍ ክሮች አሉን በጣም የምንወዳቸው። እኛ ቤት ሁሉም የመጣ ክሩ ሁሉ ዘመድ ቤተሰብ ነው የሚያለው እና ሁሉም እንደራሱ ነው። ደከመኝ እንቅልፍ የመጣ ነው የሚል እንኳን የለም እና እድገታችንም ብዙ የዘገየ አልነበረም። በጣም ስለሚሰራ ወዲያው ነው እያደግን ሄድ ነው። እንደማትረሺው ማስታወቂያ ያለው ከሰራሻቸው አብራችሁ ከሰራቻቸው እንግዲህ አንቺ ባዘጋጅነት ሳተፍሽበት ሊሆን ይችላል። እሱ ደግሞ በተዋናይነት ይሄን አረሳው የምትይው ማስታወቂያ? ወይ ብዙም አይረሳሉ። አንድ የቀለም ማስታወቂያ አለ። ይበላሃል ጅቦ የሚል የሰርግ ዘፈን ነው። ማስታወቂያው ብዙ አሉ። በጣም ደስ የሚሉ ማስታወቂያዎች አሉ። ለመዘርዘር ይከብዳል። የሚገርምሽ አሁን ሰርሽ በያኔው እንግዲህ ብዙ አላውቀውም የሬዲዮን ድራማ ግን ሞር ይሄ ሽማግሌ ነገር ሆኖ ሲሰራ ሞር አትራክቲቭ የሚሆን ይመስለኛል አይደለ? እንግዲህ እንዴት ታዘብሽ እንዳዘጋጅ? አዎ በጣም ነው ሰርሽ አክቲንጉ በጣም ደስ ይላል። አሁን ያስቸገረን ስክሪፕት አልጽፍም ብሎ ነው። ስክሪፕቶቹ ቃላቶቹ ምናምኖች በጣም ደስ ይላል። ለምንድን ነው አልጽፍም ያለ ታዲያ? አሁን ጊዜ ያው የዚህኛው ሩጫ እንትን ያደርጋል። ቁጭ ማለት ይፈልጋል ድርሰት ለነገሩ እሱ ድርጅቱ ራሱ የተቋቋመው በሰርሽ ስምና እውቅና ላይ ስለሆነ እሱም ብዙዎቹ ነገሮች ይፈልጉታል። ስፔሻሊ እንትኖች ላይ ድርሰቶች ላይ ማለት ነው። እሱ የግድ መስራት አለበት። ከስተመሮችም ደግሞ እሱን ይፈልጉታል እና ጊዜ የማጣት ነገር ነው አሉት። አሁን ተጀምረው ስራ ላይ የተወሰነ ሄደው እንትን ያሉ
ፊልሞች አሉት እነሱን እየጠበቅን ገና አሁን በመንገድ ላይ ያሉ ያላለቁ ተከታታይ ፊልሞች። ከዛ አንቺ እርግፍ አድርግሽ ትወናውን ከዛ በኋላ እንዳልኩ ቢዚ ነኝ በጣም ከቢሮ ይስወጣ የቤቱ የልጆቼ ነገር እና የቤቱ ነገር ይዘኛል። በርግጥ አንዳንድ ሴቶችን ሳይ ሰነፍ ነኝ ብዬ አስባለሁ። ብዙ አልበረታም መስራት እችል ነበር ግን ብዙ አይደለም እንትን ያደረኩት ነው። እንደ በርቺ ያላለሽም ወይ እንደው ትወና በዚህ ብታስተካክይ የሰጡ ኔጌቲቭ ኮሜንቶች የሉም አይደል? በትወናሽ ላይ የተሰጠ ኮሜንት የለም ግን እኔም ፈልጌ ወጥቼ እንዲህ ይሁን ምናምን እንዳልኩ ገፍቶ የመሄድ ነገር እኔ ጋር የለም። እንትን ነው በጣም ለዛ ነው። እናትነትና ስራሽን እንዴት አስኬድሽ ነው? ወይስ እንደው እናት በመሆንሽ ከዛ የኪነ ጥበብ ስራ በተወሰነ ደረጃ ለረፍ ብለሽ አረፍሽ ወይስ በዛው ቀጠልሽ? አይ አላረፍኩም። ከእናትነት ከስራዬ ብዙ እንትን አላገደኝም። አንደኛ እድለኛ ነኝ መሰለኝ በጣም እንዴት ነው ለልጆቼ እንደ እናት የሆነች አጋዥ አለችኝ። ኦልሞስት ትልቁ ልጄ እሱ ማለት ነው 6 ወሩ ላይ ሆኖ ነው የተገናኘ ነው። እስካሁን ድረስ አብረን እሷ ለኛ እንደ ታላቅ እህታችን ነች፣ ለልጆቹ ደግሞ እንደ እናታቸው ብዙ ነገሮች ከቨር ታደርግልኛለች። በተረፈ ግን ሙቪ ስንሰራ ያለው ነገር ሂደቶቹን መጀመሪያ አዘጋጅተን ለክሩ ለእያንዳንዱ ባለሙያ ካከፋፈል እዚያቺ ሞመንት ነች ትንሽ የምታሯሩጥ የሆነ መልክ እስኪይዝ ድረስ ማለት ነው። ኮንቲኒቲው እንትኑ ካስቲንጉ ሁሉ ነገር ታከፋፍል ረፍት ይኖርሃል እና ያንን ሞመንት ልጠፋ እችላለሁ። ከዛ በሷ ነገሮች ከቨር ይደረጋል። ስለዚህ ምንም ያገደሽ ነገር የለም። ከአንዳንድ ድሎች እንደዛ ይላሉ። በተለይ የኪነ ጥበብ ባለሙያ ሲሆን ከስራና የእናትነት በጣም በቃ ፈታኝ ይሆናል። ከልጆች ጋር መሆን እንደገና ወደ ስራው መሄድ እነዚህ ነገሮች በጣም አጣብቂኝ ውስጥ ሲከቷቸውና በተወሰነ ጊዜ ከዚህ ነገር ገለል ብለን ወጣ ሲሉ እንደገና ተረስተው እንደገና ወደ ከዚህ ወደ መጀመር ይሆንባቸዋል። እንደዛ አይነት ፈተናዎች ስላሉባቸው ልጅ ጥላ መሄድ ከባድ ነው እንዳልከው እውነት ነው። እኔ እድለኛ ነኝ። ከእሷ ጋር 25 ዓመት ማለት ነው አብረን ስንኖር። ሌላም ልጅ ነበረች እንደዚህ ወደ 13 ዓመት አብረን የምታግዘን። እሷ ገባች፣ ወለደች። የእሷ ልጅ እንደውም ሰራዊት ክርስትና አንስቷል። የመጣች በሳምንት አንድ ቀን ታያናለች። የክርስትና አባት ሆናለች። ሌላም አለች እንደዚሁ እና በዚህ በኩል እድለኛ ነኝ መሰለኝ። ብዙ አያገደኝም። እንግዲህ በደሞ አባወራ የራሱ ድርሻ ይኖረዋል በምትወልጂ ሰዓት። አንዳንድ አባወራ እንግዲህ ጎበዝ ነው፣ ሚስቱንም ያርሳል። ሰርሽ እንዴት ነው? እዚህ ላይ በወለድሽ ሰዓት የማረሱን ስራ ሰራ አይ እንደው ብሎ ወደ ማስታወቂያው ማረስ እንኳን ሳይሆን ያው ሰርሽ የቤት ውስጥ ስራ አይችልበትም። ለመናገር ምንም የሚሰራው ስራ የለም። እንደሁላችን ነው እንደሁላችን ያው እንደማንኛውም ኢትዮጵያውያን ምግብ ነክ ጉዳዮች ላይ አይገኝም። ገበታ ላይ መቅረብ እንጂ እንትን መስራቱ ላይ ያለ እንዲያርጉ ማለት ይችላል። ይሄ በዚህ ቢቀርብ እንደዚህ አርጉላት ማለት ይችላል። ከዚህ ግን አሁን ብዙ ጊዜ አብራችሁ ነው የምትታዩ። ስትሄዱ በተለያዩ ማህበራዊ ጉዳዮች ላይ ስትሄዱ፣ ወደ ውጭ ሀገርም ስትሄዱ አብራችሁ ነው። ሞር እንግዲህ በትዳር ውስጥ እየተዘለቀ በሄደ ቁጥር የኢንቲሜሽን ወይም ቅርርብ የበለጠ እየሰፋ ፍቅር የበለጠ እየጠነከረ ይሄዳል ብሎ ማለት ይቻላል። እንደው ከእናንተ ልምድ እኛ ባልና ሚስቶች አይደለም እንደ ጓደኛም ነን። ምክንያቱም እኔ ያለኝ ነገር በሙሉ ለሱ ነው የማማክረው። ጓደኛዬም ባሌም ሁሉ ነገር ማለት ይቻላል። ለሱም ደግሞ እኔ ነኝ ያለሁት ብዬ ነው ማስበው እና አንድም ቀን ተለያይተን አናውቅም። በ24 ዓመት ጊዜ ውስጥ ተለያይተን አድረን አናውቅም። ቤተሰብ ጋር እንኳን ሄደን እንደር ብለን አናውቅም። ካደርንም አንድ ላይ ነው። ወይስ ቤተሰቦች ጋር ስቴጂ ወይ አንቺ ቤተሰቦች ጋር ሲመጣ የፋሚሊ ሰው ይመስለኛል ሰራዊት አይደለ? የሆነ የማሰባሰብ እንዲሁ በበሩቅ እንግዲህ ወዳጄ ነው እኔ ሰርሽ እንደዛ ግን ይመስለኛል የማሰባሰብ በቃ እንደዚህ ብንመጣ የሆነ ይወዳል። ሰርሽ በጣም ይወዳል። በጣም መሰብሰብ፣ ድግስ ይወዳል፣ ጨዋታ ይወዳል።
ነገሮችን ማክበድ አይወድም በተፈጥሮ ምንም ከባድና የሚያስጨንቅ ነገር ቢሆን እንኳን እሱ በሳቅ ነው የሚያሳልፈው ብዙ እንትን አይደለም ልክ ነው የቤተሰብ ሰው ነው ለልጆቹ ደግሞ እጅግ በጣም ጥሩ አባት አይደለ ልጆቻችሁ አሁን ውጪ ነው ያለው አንዱ እዚህ እየተማረ ነው አንዱ እዚህ ነው ያው ትልቁ 7 አመት ሆነው እዛ ከሄደ አሜሪካ ነገር ነው ያለው 2 ዲግሪ ሰርቷል አንድ ማስተርስ ሰርቷል 25 አመት ነው አሁን በአይቲ እና በቢዝነስ በፋይናንስ ላይ ማስተርስንም በአይቲ ላይ ነው የሰራው ሐሳብ የለውም ታዲያ እንደውን እንግዲህ እድሜ እየጨመረ ነው የሚሄደው ሰራዊት ይሄንን መጥቶ የማስተዳደር አለው አሁን በቅርብ ይመጣል አይደለ እነሱ ግን የሉበትም ሁለቱም መኪና ጥበብ ውስጥ ሙከራው ያው በግድ ማስታወቂያ እናሰራቸው ነበር ግን እንትን አይደሉም ያላቸው አይመስለኝም አይገርምሽም አሁን ያስተማሪ ልጅ ድሮ በጣም ጎበዝ ተማሪ ይሆናል የኪነ ጥበብ ባለሙያ ልጅ ደግሞ በአብዛኛው ወይ በእናት አባቱ ተጽዕኖ ወደ ኪነ ጥበብ ሙያ ውስጥ ይገባል የዚህ ዘመን ልጆች ደግሞ ብዙዎቹ በቃ በራሳቸው ፍላጎት በራሳቸው ህይወት መንገድ ነው የሚጓዙት ልክ ነው ልጆች አሁን እንዲሆኑ የምትላቸው አይነት አይደለም ይሄኛው ዘመን ደግሞ ትንሽ የተለየ ነው ይመስለኛል በጣም እንትኑም ቴክኖሎጂውን በጣም ረቋል ብለዋል እና እነሱ የሚወዱት ነገርና የኛ ዘመን የምንወደው ነገር የተለያየ ነውና የነሱ ህልም ሌላ ነው ሰፊ ነው በጣም እና በራሱ መንገድ ነው ትልቁም የሚሄደው ትንሹም የሚገርምህ ግን እንደተፈጥሮ በተለይ ትልቁ የመጨረሻ ነው ያስቀው ከሰራዊት በላይ ያስቀኛል በጣም ተጫዋች ነው ግን ወደዚህ ነገሮች ውስጥ የመግባት ነገር የለውም ትንሹም እንደዛው አክት ማድረግ ይችላሉ በደንብ ግን መሆን አይፈልጉም ሮቢ እንግዲህ 24 አመት በትዳር ሲኖር ብዙ ውጣ ውረዶች ይኖራሉ እንቅፋቶች ይኖራሉ ምንም ያው በቤቱ እንኳን እግርና እግር ይባላል አይደለም ግጭቶች ይኖራሉ አንቺና ሰርሽ እነዚህ ችግሮች ሲፈጠሩ ወይም እንደው ትንሽ መንገራቆች ሲፈጠሩ እንዴት ነበር የምትፈቷቸው የምትነጋገሩት በሁኔታዎች ላይ በግልጽ ነው የምናወራው እኛ አንድ ነገር ሲፈጠር የምንነጋገርባት ቦታ አለች እዛ ጋር የራሳችሁ ስፓት አለች ልጆች እንዳይሰሙ ምክንያቱም ልጆች እንዲጎዱ በባልና ሚስት ጭቅጭቅ ልጆች እንዲጎዱ መሆን የለበትም ትክክል ማለት ነው ጮክ ብለንም አንነጋገርም እርስ በርሳችን ልጆቻችንን እንደዛ እናደርግም እና የሆነ ነገር ሲፈጠር ቁጭ ብለን በግልጽነት ነው የምናወራው ያጠፋ ሰው ይቅርታ ይጠይቃል ያላጠፋም ያው አክሴፕት አደርጋለሁ ሁሉንም ነገር ሌላ ግልጽ ስለሆነ ሁሉም ስራችንም አንድ ላይ ነው ሁሉ ነገር አንድ ላይ ነው ምንም የተደበቀ ነገር የለም እና አንድ ነገር ሲኖር በግልጽ እናወራበታለን አንድ ተማመናለን 3.6 ሚሊዮን ብር እስከ 5.9 ሚሊዮን ብር የሚደርስ ልዩ ቅናሽ በሳርቤትና በአዋሪ ሳይቶቻችን ላይ ይዘንሎት ብቅ ብለናል። ከ80 እስከ 153 ካሬ አማራጮችን አቅርበንሎታል። ከ35% እውነተኛ ቅናሽ ጋር 20% ቅድሚያ በመክፈል ቀሪውን 80% በግንባታ ሂደት ለ3 ዓመት ውስጥ ያለምንም ዋጋ ጭማሪ የሚከፍሉበትን ምቹ አከፋፈል አዘጋጅተንሎታል። ልብ ይበሉ፣ ውላችን በኢትዮጵያ ብር ነው። እንዲሁም ምንም አይነት የዋጋ ግሽበት አይመለከተውም። ቅናሹ ለተወሰኑ ቤቶች የወጣ ስለሆነ ለቢሮ ወይም የሳይት ጉብኝት ለማስያዝ በ0909986698 ይደውሉ። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ? እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከእንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል ሁለተኛ ፎቅ ላይ በሚገኘው ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 097 17 0000 ላይ በመደወል ቀጠሮ መያዝ ይችላሉ። ስራዎች አንዳንዴ ውጤት እንዳላቸው ሁሉ መሳካት ላይ ኖራቸው ይችላል። ውጤት ውስጥ ላይ እንደሚደርሱ እንዳሉ ሁሉ ከመንገድ ተቋጭተው ወይም ሳይሳኩ የሚቀሩ ሊኖሩ ይችላሉ። በእነዚህ ጊዜ ምንድነው የምታደርጉት? ምን አይነት መፍትሄ ነው የምታቀርቡት? ያው ሁለታችሁም የኪነ ጥበብ ባለሙያዎች ስለሆናችሁ
ያጋጥማል አንዳንዴ ፌል የሚያደርጉ ነገሮች ሊያጋጥሙ ይችላሉ ግን በቃ እንዳመጣጣቸው ነው የምንቀበላቸው አሁን አንድ ኢቨንት እንደው በጣም ትልቅ ኢቨንት ለመጀመሪያ ጊዜ በሚሊኒየም አዳራሽ እኛ ነበር ያዘጋጀነውና ጊዜው አጭር ነበር እና በቂ ዝግጅት አላረግንም የቦታው ስፋት ምናምን እና እንደጋጣሚ ፌል አረግን ዋው እንደ ነገሮች ሲመጡ ያው በጸጋ መቀበል ነው ሌላ ማድረግ አይቻልም ከሆነ በኋላ ሆነ ነው ብናዝንም ብንናደድም ለውጥ ስለማይመጣ ሰርሽም እንደዛው ነው በቃ ከሆነ በኋላ ተውት ነው የሚለው ሆነ እንግዲህ አንቺ አሁን ዳይሬክተር ሆነሽ ስትሰሪ እሱ ደግሞ ተዋናይ ሆኖ ሲሰራ መከራከሮች ይኖራሉ ንግግሮች ያው መሻኮት ይኖራል መቼም ያው ስራ ውጤታማ እንዲሆን አይ እንደዚህ ነው የሚሆነው አይ እንደዚህ ነው የሚሆነው አንቺ እንደ ዳይሬክተር ሐሳብ ታመጫለሽ እሱ ደግሞ እንደ ተዋናይ ሐሳብ ሊያመጣ ይችላል እዛ የቢሮ ስራ ነው ይሄ እነዚህ ወደ ቤት ሲመጣ ጥላ ያጠላም እዛ ክርክሮች እንደው ሐሳብ እኛ እንደውም ቤት ምናልባት ሊመጣ ይችላል ስራ የተወሰነ የቤታችን ግን ወደ ቢሮ አይሄድም እና ደግሞ ሰርሽ ደስ የሚለው መጀመሪያ ላይ ነው ጭቅጭቁ የሚኖረው ካሜራ ደቀነን ጭቅጭቅ የለም እንደዚሁ ከቢባል ሰርሽ ምንም አይልም እንዳልኩት ነው የሚሆነው ጭቅጭቁ የሚያልቀው ገና ስክሪፕቱ ላይ ነው ከዛ በኋላ በቃ አሪፍ ነው ቆንጆ ነው እንደዚህ ቢሆን ጥሩ ነው ይላል ጥሩ ነው እንደዚህ ብታደርገው እሺ ይላል ካልፈለገ ደግሞ አይ በቃ እንዲህ ነው የሚሆነው ይላል በቃ ከዚህ ውጪ ስለዚህ የቢሮ ስራ ቢሮን የሚቀረው የቤት ሁኔታዎች ደግሞ በተለየ መንገድ ነው የሚታዩት ነው በነ ሰርሽና በነ ሮማን ቤት መልካም ነው እንግዲህ ለዶክመንተሪ ስራ ደግሞ ወደ ክፍለ ሀገር ትሄዳላችሁ ትጓዛላችሁ እዛ አብረሽ ነው የምትሄጂው እሱ ሲሄድ በብዙዎቹ ስራዎቹ ለሄድ ይችላል እሱ ላይ ሄድ ይችላል አብረንም እንሄዳለን ወይ ደግሞ እኔ ልሄድ ይችላል ስለዚህ የዶክመንተሪ ስራዎቹ ራስሽ ነሽ የምትወስጃቸው ምሳሌው አንቺ ነሽ ያው ሰርሽ ካልሄደ እኔ ነኝ የምሄደው እንጂ አሁን ማስታወቂያው ላይ እሱ ያተኩር አንቺ ዶክመንተሪው ላይ እና የነዚህ የማስታወቂያ ስራዎች ወይም አንቺ በራስሽ ምሳሌያቸው ላይ ነው አብዛኞቹን አብረን ነው የምንሰራቸው አብዛኞቹ እሱን የማይፈልግ እና እሱ የማይሰራበት አክቲንግ የማይሰራበት ከሆነ እኔ እሄዳለሁ እኔ ስራ ካለው እኔ እሸፍናለሁ በተረፈ አብረን እንሄዳለን ሁልጊዜ አብዛኛውን ጊዜ አብረን ነው የምንሰራው እዚህ እንዳባወራ እንደ ባል በስራዎች ላይ የሚያደርግልሽ ድጋፍ ምን አይነት ነው ወይ በጣም እኔ እንድበረታ እኔ እንዳድግ በጣም ነው የሚጠራው ሰርሽ እውነት ለመናገር ያው እኔ ነኝ ወደ ኋላ ምለው እንዳልኩ ብቻዬን ሞር ተከብቤ ስላደኩኝ ብቻ ነገሮች የሚደረጉ ነገሮች ላይ ጎበዝ አይደለሁም እኔ እንዴት ነው ገፍቶ የመውጣት ነገር የለኝም እንደሚያስፈልግ አምናለሁ እንግዲህ ስታት ሊሆን ይችላል ግን አይደለሁም እንደዛ ሁልጊዜ እሱን እፈልጋለሁ ይመስለኛል ምርኩስ ብቻሽን እንትን የሚለኝ እፈልጋለሁ ግን አሁን ትቻለሁ ደስ እንግዲህ አንድ ፊልም በዋና አዘጋጅነት ወይም በዳይሬክት ተሳትፈሻል ሁለት ፊልሞች ደግሞ ሁለት ፊልም ሰርቻለሁ እቺ አሁን በአጠቃላይ የሰራሻቸውን ስራዎች ታስታውሻቸዋለሽ አዎ ከፊልሞቹ ውጭ ያሉት ማለት ነው የሬዲዮ ምን ያህል የሬዲዮ ድራማዎችን ተርከሻል ወይ የሬዲዮ ድራማዎች ድራማ ሳይሆን ትረካዎች ኦልሞስት ከ300 በላይ ለ8 አመታት ተርኬያለሁ 8 ኢቲኤፍኤም ላይ ኢቲኤፍኤም 7.8 ላይ ገጽ 7 የሚል ፕሮግራም አለ ሁሉ ጊዜ ሮብ እዛ ላይ አቀርባለሁ አጫጭር ድርሰቶችን ተርካለሁ ዋው ላለፉት 8 አመታት ማለት አሁንም እየተረኩ ነው ይገርማል ዶክመንተሪዎች አሁን ትንሽ ደከም ማለት ትንሽ ቆየን ከሰራን እየሰራን አይደለም እውነት ለመናገር ግን እንሰራለን እንግዲህ በዚህ አጋጣሚ የተለያዩ አካባቢዎች ትጓዣለሽ መቼም አዎ ገጠመኞች ይኖሩሻል በተጓሽባቸው አጋጣሚዎች ታስታውሻቸውን እስኪ የት ሄደሻል እዛው በዶክመንተሪ ስራ ብዙ ሀገር ሄጃለሁ ብዙ ከተሞች ሄጃለሁ ሸካ ሄጃለሁ አርባ ምንጭ ሄጃለሁ ደሴ ባቲ አርጎባ ሌላ ነበር እነ ደብረ ሲና እነ ደብረ ብርሃን ጎንደር መቀሌ ሁሉም ሄጃለሁ ዋው አብዛኛው የኢትዮጵያ ክፍል ዘሮች ተለዩ ገጠመኞች አሉሽም
አለኝ ሸካ ላይ ልዩ ገጠመኛለኝ። የመንገድ በመንገድ ሄደን ሳናቀው ነው የገባ ነው። ቅርብ ናት 30 ደቂቃ ብለውን 4 ሰዓት ተጓዝን ማለት ነው። ዋው ካሜራ ተሸክመን ብዙ ክሩ አለ እና ደግሞ ቅርብ ነው ብለን ስላሰብን ብዙም አልተዘጋጀንም። ከዛ በኋላ በግድ ደረስን። እንደውም እኔ መድረስ አቃተኝ። እንደዚህ ወገቤን ይዘው ነበር። በጣም ደስ የሚሉ ክሮች ነበሩ። ጭቃው እንደዚህ ሙልጭ የሚል ጭቃ የለም እንደሱ ነው። እኔ እንደውም ዘገየሁ፣ እነሱ እየሮጡ ሄዱ ፏፏቴው ሳይመሽ ሊል ለመቅረጽ ማለት ነው። ስንመለስ ግን በቃ ነው ያልቻልኩ። ጭቃ አለው ደግሞ መንገዱ ጭቃ ነው። ሌላ ደግሞ ማይግሬን አለብኝ፣ የራስ ምታት ኃይለኛ የራስ ምታት እና እሱ ተነሳብኝ እና መንቀሳቀስ አልቻልኩም። ኦልሞስት ወደ 12 ሰዓት ሆኗል። ዝናብ ላይ ያካፋ ነው። ቀጥ ያለ ዳገት ነው። ያማልጫል ስትረግጠው ራሱ። አሁን አየዋቸውና ክሮቼን ወይኔ እነዚህ ልጆች ጅብ ላስበላቸው ነው ማለት ነው። ከዛ ነው አልኳቸው አሁን እኔ እዚህ ፏፏቴ ውስጥ ተመልሼ ብገባ እነሱ ቢወጡ እያሰብኩ ነው አልኳቸው። እሺ አሉ። በቃ እናንተ ሄዱ አልኳቸው። ምን ማለት ነው? አይ ሄዱ፣ እኔ ከዚህ በላይ መሄድ አልችልም አልኳቸው። በቃ ራሴን አሞኛል፣ እናንተ ሄዱ ስላቸው ምን ማለት ነው? እንዴት ነው እኛ የምንሄደው አሉ። 5 ናቸው 6 ይሆናሉ። አይሆንም አሉ። ምን አስበሽ ነው? እኔ በቃ እነሱ ጅብ ከሚበላቸው የሆነ ነገር ከሚሆነው እንደሚወጣ በፍጹም አልታየኝም። እኔ ተመልሼ ፏፏቴ ውስጥ ገብቼ ብሞት ብዬ ነው ያሰብኩት፣ እነሱ እንዲወጡ ማለት ነው። ከዛ አይሆንም አሉ። ዋል በቃ እንግዲህ ከዚህ በኋላ መሄድ አልችልም አልኳቸው። ከዛ በል እንዘላት ተባለ ማለት ነው። በቃሬዛ አንዱ ልጅ አዘለኝ፣ ሁለቱ እንደዚህ ተደጋግፈን ማለት ነው። እንዳያማልጭን ካማለጭን ገደል ነው የምንገባው፣ ታች ነው የምንገባው። ከዛ ጫፍ ወጣን እንደምንም። ከዛ ደግሞ ከወጣን በኋላ አንድ ገበሬ ቤት አንደኛው ልጅ በሩጫ ደረሰ። እንዲህ መንቀሳቀስ አልችልም ራሴ ሲነሳ። መድኃኒት ማማያ ያላሽም ነበረ? አልተዘጋጀንም፣ ዝም ብለን ሄድ ነው። እንደማ ያመኛልም ብዬ አላሰብኩም። ያ ደርስ ብለን እንመጣለን የተባለ። ከዛ በኋላ ገበሬ ቤት አደረን። ስንመለስ በበቅሎ እና ፈረስ መጥቶልን ከዛ ላይ ተመለስኩት። እና ያገጠመኝ ለኔ በጣም እንትን ነው። አሁን እኮ ቅርብ ነሽ ብሎሽ ያሰበሽዋል ሄደሽ? አይ ደርሶሽ? አይ በተለይ ገጠር አካባቢ ያለ ሰው አለ። ለነሱ እኮ ቀላል ስለሆነ ለነሱ ቀላል ነው። 30 የሚመላለሱበት ሄደው የሚመጡበት መንገድ ስለሆነ ሩቅ አይመስላቸው። አብረውን ሄዱት እኮ ጥለውን ሄደዋል። ስለመሸ ቶሎ ብለው ሄደዋል። እኔና ክሮቼ ብቻ ነው የሚቀረው። ግን ይሄ ገጠመኝ በፍጹም ማረሳው ነው። እንዴ ራስሽን ለጅብ ሰተሽ ሰው አይደለም ታያለሽ? አዎ እነሱ አንድ ነገር ከሚሆኑ የምን አለ ሰራዊት ስትነግሪው ቀልደኛ ነሽ? እነሱማ ሰራዊት ሄሊኮፕተር ልኮ ያስወስድሽ እያሉኝ ጥለውኝ ሄዱት። ምን ተገነዘብሽ ግን በጉዞሽ? በጣም ደስ ይላል። ሀገራችን ሰፊ ነው፣ እንትን ነው በቃ በጣም ባህሉን ስታይ ከተሞቹ ተፈጥሮ አንዳንዱ ነገር። ሌላው ደግሞ አንድ ምን ገጠመን መሰለ፣ ባቲ ገበያ ላይ አንደኛ ካራክተር ያደረግናት ልጅ በጣም ደስ የምትል ልጅ ናት እና እሷን ካስት አድርገን እየሰራን እየዞረች የሆነ ድራማቲክ ነገር ሰርታን እንትን እናድርግ ነበር፣ ባህሉን የሚያሳይ ማለት ነው። ከዛኛ ገበያውን ቀርጸን እንምጣ ቁጭ በልነዋልና ሹፌሩንና ልጅቷን ቁጭ አገናት ሄዱ ማለት ነው። ከዛ ሊጠልፏት ዙሪያውን መኪናውን ማዞር ጀመረ። ከዛ አሉ እንደዚህ ብለው ሲያዩ እግሯን አዩት ማለት ነው። አይ እሷ የኛ አይደለችም ብለው ተዋት ሄዱ። ምን አለው እንዴ? እግራቸው በባዶ እግራቸው ይሄዳሉ። እግሯ ስንጥቃለው የነሱ። እሷ እግሯ ደህና ነው፣ ጫማ ያደረገች ልጅ ናት፣ የከተማ ልጅ ናት። አይ እቺ የኛ አይደለችም ብለው ጥሏት ሄዱ። ልጁ ተጫንቆ በቃ ሊወስዱበት። ልጅ ታቆንጅዬ ነች፣ ደስ የምትል ራሄል ትባላለች። እና ይሄ አንድ ገጠመኝ አለኝ። ይገርማል። ለምን ያህል ዶክመንት ታስታውሻቸዋለሽ በቁጥር ያን እንደሰራሽ? እኔ ሄድኩባቸው 1 3 4 ይሆናል ያሉ ብዙ ዶክመንተሪዎች አሉ። ግን ስለዚህ እኮ አንቺ በብዙ ነው አሁን የማስታወቂያ፣ የሬዲዮ ትረካ፣ የዶክመንተሪ፣ የፊልም 4 አይነት ኢቨንትም አለ። ኢቨንትም እናዘጋጃለን። 5 አይነት ሙያ አለሽ ከዚህ ከቢሮ ውጭ ማለት ነው። ለዚህም ሁሉ ስራ እየሰራሽ ግን የሰራዊት ይበቃል ብለሽ መሰለኝ የራስሽን
እንዳልኩህ ያው ሞር ስራዎቹ ላይ ነው። አሁን በዚህ ዘመን ነው እኮ ስለ ራስ መታሰብ የጀመረው አይደል? እኔ የሚለው ነገር የመጣው ሶሻል ሚዲያው ከመጣ እንትን ካለ እንጂ ሞር አሁንኛ እንኳን ነው ሰርሽም ስራዎቹ ላይ ነው እንጂ ራሱ ላይ ብዙ እንትን አይደለም። ኢቭን ሶሻል ያው የአደባባይ ሰው ስለሆነ ነው እሱ የአደባባይ ሰው ስለሆነ አክቲንጉ ላይ ሞር ስለሚታወቅ ነው እንጂ በተለያዩ ሀገራትም ስትጓዙ አይቻለሁ። እንግዲህ በእረፍት ይሁን ለመዝናናት ይሁን ለስራ ይሁን አላውቅም። በቅርቡ አሜሪካ ነገር ነበራችሁ? በጣም ብዙ ሀገሮች ሄደናል። ዩሮፕ፣ አሜሪካ ኦልሞስት ሁሉንም አይተናል ማለት ይቻላል። በየአመቱ ልጃችን እሱ ስላለ ለ7 አመት ተጉዘናል አሜሪካ ነገር። በአመት አንዳንዴ እንሄዳለን። ስንሄድ ደግሞ ቁጭ አንልም። በቃ መኪና እንከራያለን። ከዛ እያንዳንዱን ስቴት እንጎበኛለን። ልጃችን ይነዳል። ከዛ በቃ ብዙ ሀገሮች አይተናል፣ ብዙ ባህሎች አይተናል። እና አሁን የትላንቷ ትንሿ ሮሚ አሁን ልጅ አድጎ ለዚህ ቁም ነገር በቅቶ ስታየው ምን ይሰማታል? ይገርመኛል። የጊዜው ፍጥነት ይገርመኛል። የሚገርም እሱ ራሱ አሁን በጣም ትልቅ ባለሙያ ሆኗል። በስሩ ኦልሞስት ወደ 90 ምናምን ሰው ያስተዳድራል። የምርሽን ነው? ስለዚህ የራሱን ካምፓኒ ነው የሚሰራው? አይ የራሱ አይደለም፣ አንድ አለቃ ሆኖ ማለት ነው። አለቃ ነው ግን ተቀጥሮ ነው የሚሰራው። የራሱን ስራዎች አሉት። እሱ ሁሉ አይመስለኝም። አሁን ዶል ትንሽ ዶል አድጎ አይን ሁሉ ሲሆን ይገርመኛል ራሱ። እና የጊዜው ፍጥነት እዚህ ጋር መድረሳችን የእግዚአብሔር ተአምር ነው። ብቻ ተመስገን ነው። ተመስገን ነው። እውነት ነው። በጣም ያዘንሽበት ጊዜ አለ ሮሚ በህይወትሽ? አዎ በጣም እጅግ የምንወዳት እህት ነበረችኝ። ጠንካራ ብትባል ማለት ነው። አንድ ቀን አሟት አያውቅም። በቃ ከቤቱ እሷ ነች ሰው ቤታም የምትረዳው። ታላቄ 3ኛ ልጅ ነበረች እና ድንገት ነው የሞተችው። አይዞሽ። አሁን 7 አመት ሆኗታል እና ለ3 ለ4 አመት ራሴን አላውቀውም ነበር ምንም ሳናስባት። የሚገርምህ ሮብ ዕለት ደውላ ናፈቅሽኝ ነው ያለች። ፒያሳ ነው የምትኖረው እሱ። እናቴ ጋር እሁድ ማህበር አለ፣ የሆነ ኪዳነ ምሕረት ማህበር። በቃ እሁድ እንገናኛለን አልኳት ማለት ነው። ቀጠሮ? ያው ምንም ማለት አልነበረም። እዚህ ጋር በሄድ እሷ ቅዳሜ ሞተች። እሁድ ተቃጥላችሁ? ሳንደርስ በቃ በህይወቴ በጣም መዝነው እና መቼም የማይወጣልኝ ጊዜ እሱ ነው። በቃ አይነሽ ምንድን ነበር ያማት ነበር ከዛ በፊት? ምንም። ይቅርታ ሮሚ፣ ብዙ ጊዜ ስለሳ ሲነሳ ብዙ አልችልም። በእያንዳንዳችን ህይወት ውስጥ ያው በህይወታችን ምዕራፎች ውስጥ ስብራቶች ይኖራሉ። በጣም የሷ እኮ የሚያሳዝነው አንድ ቀን አመመኝ ብላ አታውቅም። በቃ እኛ ሁሉ ጠንካራ እንዳልሆነ ነው የምታስበው። የኔ እሷ ታላቅ እህትና እናቴ ያለችው እኔ ነኝ የምጦራችሁ ብላ ነው የምታስበው። እናንተ ምንም አትችሉም፣ ደካሞች ናችሁ ትላለች። እና እንትን አትወድም፣ ጭንቀት አትወድም። በቃ ሳቅጫዋታ እንትን ነች እና በቃ አልኩህ ስብር አድርጋ ነው ሄደች። እምር ለመናገር ለብዙ አመት መመለስ አቅቶኝ ነበር። ከባድ ነበር። ነፍሷን ይማር። እግዚአብሔር ከደጋጎች ከሆነ ነፍሷን ለእኔም ደግሞ እንትን ሆነችብኝ። የሚገርም ቁጭት ሆኖብኝ ቀረ። በዛች ቀን አለመድረስሽ። ያችን ቀን ሄጄ ቢሆን ኖሮ ባልሰንፍ ኖሮ ከዚህ ፒያሳ መሄድ ቀላሉ ግን አታስበውም። አታስቢም። ይሄ ይመጣል ብለሽ እኮ አታስቢም። የበለጠ በጎውን ነገር እንጂ ያደጋ ጊዜ የክፉን ሰዓት ልታስቢው አትችይም። እውነት ነው።
አይታሰብም። ተቃውሞ ገብቷል። ሁልጊዜኛ ቋሚ እንደሆነ ነው የምናስበው። ብዙ ጊዜ ሁሉ እንደሚያልፍ አናስብም። እና ከዛ በኋላ ግን የሚገርም ፈሪ ሆንኩኝ። በቀን አንዴ ሳልሄድ አልውልም። እናቴና እህቴ ጋር ወንድሞቼ ሳላያቸው አልውልም። ከዛ በኋላ እንደውም ከዚህ ቀደም ቀረጻና አካሄድ እናቴ ሆስፒታል ገባች። አሁን በዚህ ሰሞን አብጄ ነበር። የሚገርም አንተን ቀጥሬ ሁሉ ቀርቻለሁ። እንደዚሁ በጣም ታማ ነበር እናቴና ከእግዚአብሔር ጋር ትልቅ ጥል ይዤ ነበር። እንዲሁ ድንገት ነበር የታመማቸው የኔም እናት። እሷም እንደዚሁ ብዙ በሽታ አታውቅም። የሚገርም ድንገት ጸጣለችብን በቀደም እና እግዚአብሔር ታላቅ ነው መለሰልን። መልካም ነው። ያዘንሽባቸው ጊዜያቶች እንዳሉ ሆነው እንግዲህ የምትደሰችባቸው ቀናቶችም ይኖራሉ በህይወትሽ። እነዛን ቀናቶች እስኪ ደግሞ እንደው ከሀዘን ድባቡ ራቅ ብለን ደስታን የሚፈጥሩልሽ የተደሰተሽባቸውን ጊዜያት ደግሞ እናስታውስ። ልጆቼን የወለድኩባቸው ቀኖች እጅግ በጣም የተደሰትኩባቸው ቀኖች ናቸው። እነሱ ናቸው ለእኔ ትልቅ ደስታዎቼ። እግዚአብሔር ይመስገን በጣም ጥሩ ልጆች ናቸው። ለእኛ የሚያስቡ ጥሩ ልጆች ናቸው። ኦልሞስት 11 ዓመት ልዩነት አላቸው። ግን እንደ እንትን ነው የሚዋደዱት እንደ ክያ እና በእነሱ ደስተኛ ነኝ። በትዳሬ ደስተኛ ነኝ። እግዚአብሔር ይመስገን ምንም ጎደለብኝ የምለው ነገር የለም። መልካም ነው። በጣም በቅርቡ ሰራዊት ለባለቤቱ ቴስላ መኪና ገዝቶ ስጦታ አበረከተ የሚል ወሬ በማህበራዊ ሚዲያ አየንና ደግሞ ቴስላ መኪና ውስጥ በቁጥር ትንሽ ስለሆነ ምናልባት ሰራዊት ለባለቤቱ የገዛው መኪና ሊሆን ይችላል። ወሬው ከየት ነው የመጣው? ያረጋው ነበር እውነት ለመናገር ሰርሽ ወደ ኋላ የሚለው ነገር የለም። ለኔ ያረጋው ነበር ግን አይደለም። እዛ አሜሪካ ስንዞር ቴስላ ሳይበር ትራኩን እስኪ እንሞክረው ልጃችን ነው እንሞክረዋልና በጣም ደስ ይላል። ዞርንበት አየነው ምናምን እንደ ፎቶ ተነሳንና እንደ ቀልድ ነው የለቀኩት ፎቶውን። ገዛን አጭነሽ ፎቶ ያረግሽው እኔ ነኝ ያለኝ። ሰርች ሶሻል ሚዲያ አይጠቀምም ምንም የለውም። እኔ ነኝ ፖስት ማረገው። ከዛ አንዴ ዜና ሆነ ማለት ነው። ኢቨን ኤርፖርት ስንገባ የታለች መኪናዋ ከኋላ እየመጣች ነው። ምን አልሽ ስታዩ ማህበራዊ ሚዲያ ላይ? መጀመሪያ ላይ እያሳቀን ነበር። ከዛ በዛ ወሬው በጣም እንትን ሆነ። ከዛ አይደለም ብለን ተናገርን። ጌጡ እንትን አደረገው። ምን አረሰሽ? ምን ይላል? እንስቃለን። ቢችል ያደርገዋል እውነት ለመናገር። ምንድነው አሁን ከሱ በትልቅ ስጦታ ይሰጠሽ ከሰርሽ ህይወት? እውነት ለመናገር ህይወት ሰላም፣ በጣም ሰላም አለ ከምንም በላይ። አንተ ሰላም ከሌለህ እኮ በህይወት ውስጥ ምንም ነገር የለም። ሌላ ሁሉም እግዚአብሔር ይመስገን በቁሳቁስ ደረጃ አቅሙ የቻለውን ሁሉ አድርጎልኛል። ያላረገልኝ ነገር የለም። እንዲህ ነው የምለው ነገር የለም። ግን ትልቅ የሰጠኝ ነገር ሰላም፣ ፍቅር፣ በቃ መግባባትና መተማመን። ትልቁ ነገር ደግሞ እኮ ሰላም ነው ለቤት። በጣም ከቁሳቁስም በላይ ከምንም ነገር በላይ ሰላም ካለ በቤትሽ የሰላም ኑሮ ካለ ከዛ በላይ ምን ሊሰጥ ይችላል? አሁን በዓላት ሲመጡ እንግዲህ ዘመደ ብዙ እንደመሆናችሁ እንዴት ነው የምታሳልፉት በዓላትን? በዓልን በሰፊው ነው የሚከበረው። እነሰርሽ ቤት አለ፣ እኛ ቤት አለ፣ እዚህ አለ። በቃ በዓል እረፍት የለንም። እኔም በጣም ቢዚ የምሆንበት ወቅት ቢኖር የበዓል ወቅት ነው። ስፔሻሊ እንትን ፋሲካ። የኔም የሰርሽ አባት እንዳጋጣሚ እዛ አካባቢ ላይ ነው ያረፉት እና ቤተሰቦቻችን ትንሽ ያው ሰው ሲጎልብህ ቅር ይላል። ቅር እንዳይላቸው በቃ በተቻለ አቅም ሁላችንም ተሰብስበን ነው የምንሄደው። የኔ አባት እንደውም ልክ ፋሲካ ላይ ነው የሞተው ማማት ላይ እና ለብዙ አመት ልዩ ትዝታላችሁ ነበር የምናድረው። እናታችን በቃ የዛን ጊዜ ጾም ጸሎት ካልሆነ በስተቀር ምንም ነገር መስራትም አትፈልግም። እሱ ካረፈ በኋላ ምንም ማድረግ አትፈልግም። ቤተክርስቲያን ነው የምታድረው። ዶሮንም ማሰራው ነው ነኝ የምንለው። ከዛ ነው ሄደን የምናድረው ሁላችን እና በዓልን ተሰብስበን እናሳልፍ።
እግዚአብሔር ይመስገን ፋሚሊያችንን በጣም ሰፊ ነው። እኔም የሱም ያው እንግዲህ ከተለያዩ የኪነ ጥበብ ባለሙያዎች ጋር ተዋውቃላችሁ። እንደውም ሰርሽ ብዙዎቹን ሽማግሌ ሆኖ ድሯል። ከትልልቆቹ እስከ ትንንሾቹ ያው እኔ ጋር ነው ያልመጣው ይመጣል ስላልሰራሁት ነው። እና ያው እነሱም የመምጣት እነዚህ የኪነ ጥበብ ባለሙያዎች ጋር ያለ ወዳጅነት ቤት የመምጣት እነማን ይመጣሉ? እንደዚህ ምንም አይመጣ ሰው የለም። አብረን የሰራናቸው በሙሉ ይመጣሉ። ያው በስራ አጋጣሚ ቢሆንም ያው ከኑሮ ውጥረት ሁሉም በየፊናው በመሮጥ አይገናኝም እንጂ አስበው ስራ ሲያገናኘን ሁሉም ያልመጣ ሰው የለም። በእኛ ቢሮ ያልመጣ ያላለፈ ሰው የለም አብዛኛው ማለት ይቻላል። በማህበራዊ ግንኙነት በጣም የጠበቀ ቁርኝነት ያላችሁ ለማለት ነበር። እኔማ ለምሳሌ ከስራ ውጪ በጓደኝነት በቤተሰባዊነት የአፍለኛ ግሩፖች አሉ፣ ብዙ አሉ። ግሩፕ አለን እንገናኛለን ሁሉም ጋር። በተለይ የአፍለኛው የሰርሽ ግሩፖች ድርብ ወርቅ አዜብ ወርቁ ምናምን እንገናኛለን። በሀዘኑም በደስታውም በሙሉ እንገናኛለን። ደስ ይላል በጣም። እንደ ቤተሰብ እረፍት ሲሆን እንዴት ነው የምታሳልፉት? የእረፍት ቀና ሲሆን ያው ከሰኞ እስከ ቅዳሜ ስራ ነው። እሁድ ለታ ደግሞ ያለችን አንድ እሁድ ነች ለፋሚሊ። እዛው ላይ ደግሞ ማህበራዊ ጉዳይ ይኖራል፣ ለቅሶ ይኖራል፣ ሰርግ ይኖራል፣ ምን ይኖራል። እሷን ነው የምናብቃቃት ለኛ። የተረፈው ጊዜ ግን ያው ለስራ ነው የሚሰጠው። እንደዛ ነው የምናሳልፈው። እንግዲህ በስራችሁ ውጤታማ የሆነ ተቋም አላችሁ፣ ትልቅ ተቋም አላችሁ። እንግዲህ ቤትና ቢሮአችሁም ጎን ለጎን ነው አሁን እንዳየሁት። ከዚህ ቀደም ብዙ ስራዎች የሲኒማ ስራ ጀምራችሁ ነበር ይመስለኛል። አፍሪካ ህንፃ ላይ፣ ኦሮሚያ ህንፃ ላይ አይደል? ቦሌ ሌሎችም ስራዎች ነበሩ። ለምንድን ነው እነዛ ስራዎች የቀሩት? ያው እንግዲህ በፊት በጣም ብዙ ስታፍ ነበረን እና ከፊልም የፊልም እይታ መቀዝቀዝ ጋር ነው ነገሮች እንትን እያደረጉ። አሁን ቃና የመጣበት ዘመን ነበር ያኔ። ሁሉም ወደ ቤቱ ሆነ፣ ወደ ጓዳው ሆነ እና የፊልም እይታው ሲቀንስ፣ ገቢ ሲቀንስ ባዶ አዳራሽ መክፈል ሆነና ወደ እንትና መጣን፣ ወደ ኪሳራ መጣን ማለት ነው። ከዛ እንትና አደረግነው፣ ሰበሰብነው፣ ከዛ ውስጥ ወጣን እና ስቱዲዮ ብቻ አደረግነው ማለት ነው። ወደ 3-4 ሲኒማ ቤቶች ነበሩ፣ ማሳያዎች ነበሩ፣ ስፖርት ባር ነበረን፣ ብዙ ነገር ነበር ብቻ። ከዛ ማያን ሲሆን ሰበሰብነውና አሁን ደግሞ ስቱዲዮ አለን እላል። አሁን በዋናነት ምንድነው ተቋማችሁ የሚሰራው? የሰራዊት ማስታወቂያ ስራ ነው። ማስታወቂያ ይሰራል፣ ዶክመንተሪ ይሰራል፣ ፊልሞች ይሰራል፣ ኢቨንት ይሰራል፣ እነዚህን ይሰራል። ከነዚህ ሁሉ ስራዎች ጀርባ ደግሞ ያለችው ሮማን እኔ ብቻ አይደለም፣ ብዙ ክሮች አሉን እጅግ በጣም የምንወዳቸው። በህይወትሽ የማትረሺው ምክር የመከረሽ ማን ነው? ያው እናትና አባቴ ናቸው። በተለይ እናቴ ጓደኛዬ ማለት ትችላለህ። ብዙ ነገሮች የህይወቴ መሰረት የሆነችኝ ማለት ነው። ታማኝነትን፣ ጠንካራነትን፣ ሃይማኖትም ላይ ህይወትም ላይ ትዳርም ላይ መሆን እንዳለብኝ ያስተማረችኝ ሮል ሞዴሌ ማለት ትችላለህ እናቴ ናት። እና አባታችን ደግሞ መማር ሙሉ ሰው እንደሚያደርግ ጠንካራ መሆን እንዳለብን ያስተማረን እሱ ነው። እና እምነት ላይ እኔ በጣም እንትን ነኝ። በቃ ሰው አምናለሁ በጣም ሰው የሚዋሽ አይመስለኝም። እሱ ትንሽ ጎድቶኛል ይመስለኛል። ሰው ሲዋሽ በጣም እንትን ያደርገኛል። እና በህይወቴ ስለምን ሲል ሰው ያዋሻል ብዬ አስባለሁ። ፊት ለፊት ነው ነገሬ። አዙሮ ነገር አላውቅም፣ አላውቅም። ምናልባት ልክ አልሆን ይሆናል። ከሰው ጋር ብዙ አያኖርም መሰለኝ። በራስሽ በኩል ያለው ነው። መልካምነት ለራስ ነው፣ በጎነት ለራስ ነው። መልካምነትንም ማስተምራኛለች እናቴ። ምንም ክፉ ነገር ቢሆን ወደ አንተ ቢመጣ መልካም ሆነ ማሳለፍ እንደሆነ ትልቁ ነገር አስተምራኛለች። ምክንያቱም በዘመን ውስጥ የሰራሃት ነገር ነች ወደ አንተ ተመልሳ የምትመጣው። መልካም ስትሰራ መልካሟ ነገር አንተ ጋር ትመጣለች። ክፉን ብትሰራ የኛ ገር ሰው እንደሚለው ትከፍልባታለህ። በሰፈርከው ቁና እኮ ነው።
እንደዛ እንዲል ነው። እንደው ለዘላቂ ትዳር ለዘላቂ ቤተሰባዊ ሰላም ሚስጥሩ ምንድነው ታያለሽ? ከራስሽ ልምድ ተነስተሽ። ትዳር ላይ መጀመሪያ መታወቅ ቢኖር ጥሩ ነው። በደንብ እርስ በርስ ከተዋወቁ በኋላ ቢሆን ትዳር የሚመሰረተው። ምክንያቱም ካልተዋወቁ ከባድ ነው። ሌላው ፍቅር ነው። መዋደድ ከሌለ ለሆነ ነገር ብለን የምንጋባ ከሆነ ህይወት አሰልቺ ነው የሚሆነው። መቻቻል ከባድ ነው የሚሆነው እና በተቻለ መጠን ደግሞ ልጆች ከመጡ በኋላ ሰላም ያለው ህይወት ለመኖር መጀመሪያ ያለንን ህይወት ማስተካከል ነው። አሁንም እናቴ ጋር ነው የምመጣው። እናቴ ትላለች ከማግባታችሁ በፊት አስቡ ትላለች። ከወለዳችሁ በኋላ መፋታት የለም ትላለች። በእኛ ፋሚሊ ውስጥ እስካሁን የተፋታ የለም። ዋው! እና መጀመሪያ ነው ማየት ከመጋባታችን በፊት። ከተጋባም በኋላ ደግሞ በተቻለ መጠን በግልጽነት ተነጋግሮ በመተማመን መኖር ግድ ይላል። ኩርፊያ ደግሞ በህይወት ውስጥ መጥፎ ነገር ቢኖር መኮራረፍ፣ ኩርፊያ ጥሩ አይደለም። እኛ በህይወታችን ተኳርፈን አናውቅም። ልንጨቃጨቅ እንችላለን የትም ድረስ፣ ከዛ በኋላ ግን እንተማመናለን። ክፍተት መፍጠር ጥሩ አይደለም። በየትኛውም ትዳር ውስጥ ያለውን ነገር በግልጽ ተወያይቶ ምንም ያህል ከባድ ቢሆንም እኔ አሁን የትም ያህል ከባድ ነገር ቢሆን እውነቱን ቢነግሩኝ እመርጣለሁ እና ብቀበለው ቢጎዳኝ ይሻለኛል ከሰው ከሚዋሸኝ ይልቅ ማለት ነው። ተጨማሪ ጉዳት ከሚያደርስብሽ ከሚዋሸኝ እውነቱን ነግሮኝ የፈለገ ቢሆን ይሻለኛል። እውነቱን ተናግሮ መመሸበት ማደር እንደ ዋሻ ውስጥ ግን አይደለም። ዋሻ ውስጥ ግን ሸካ አይደለም። ድንቅ ነው በጣም ሮሚ። እንግዲህ ያው ወደ መጨረሻው ያጠናቀቀን እንድንሄድ አሁን በሰራዊት ማስታወቂያ ስራ ውስጥ ወይም በድርጅታችሁ ውስጥ ብዙ ሰዎች ይኖራሉ እንደ ቤተሰብ የሆኑ እንደ ልጆቻችሁ የሆኑና እናንተ አሁን ከዚህ ከፊልሙ ከድራማው ከማስታወቂያው በዘለለ እንግዲህ የምትሳተፉባቸው የተለያዩ በጎ ስራዎች እንቅስቃሴዎች ሊኖሩ ይችላሉ። እንደ ቤተሰብ በተለይ እንደናንተ ደግሞ በንጽጽር የተሳካለት ህይወት መንገዱ ቀና የሆነለት ሰው እንደ አይነት ነገሮች ውስጥ ሲሳተፍ ማየት የተለመደ ነውና ሰራዊትና ሮሚ በምን አይነት ከማህበራዊ ግንኙነታችሁ ጋር አያይዘሽ በምን አይነት በጎ ስራዎች ላይ ትሳተፋላችሁ ትንቀሳቀሳላችሁ? እንሳተፋለን። ሰርሽ እንደውም አብዛኞቹ ጋር የቦርድ አባል አሁን ካሊድ ፋውንዴሽን የቦርድ አባል ነው። ሌሎቹም ወንድም ካሊድ ጋር እና ሁሉም ጋር በመንችለው አቅም እናደርጋለን። ያው ራሳችን ችለን እንደዚህ ነው የምንለው ነገር ባይነገርም በራሳችን አቅም ማድረግ የሚገባን እናደርጋለን። አሁን ያለው አንዳንድ የቤተክርስቲያን የህንጻ ግንባታ ሲኖሩ ምናምን ስታረጉ ያለው እነሱን ነው የምልሽ። ያው እናደርጋለን። ከሜሪጆይም ልጆች ወስደን እናሳድግ ነበር በአንድ ወቅት። ሌሎችም ጋር እንደዚሁ ሄደን የምንችለውን ተሳትፎ እናደርጋለን። ያው በቂ ነው አይባልም። መቄዶንያም ሁሉም ጋር የምንችለውን እናደርጋለን። በጣም ድንቅ ነው። እንግዲህ የመጨረሻ መልእክት ካለሽ ሀሳብ ካለሽ ደግሞ? ያው እዚህ ጋር ለመቆሜ ለሁሉ ነገር እግዚአብሔርን ማመስገን እፈልጋለሁ። ሌላ ቤተሰቦቼን፣ ባሌ፣ ልጆቼን ሁሉንም ማመስገን እፈልጋለሁ። እናንተም አክብራችሁ እዚህ ድረስ መጣችሁ ስለጠየቃችሁኝ እጅግ በጣም አመሰግናለሁ። አንተን እጅግ በጣም አመሰግናለሁ ሁላችሁም። እንግዲህ ዛሬ ባለቤትሽን ስላላገኘን ቅር ቢለንም እኛ እንግዲህ 24 ዓመት አክብራችሁ አብራችሁ ሆናችሁ ብናገኛችሁ ደስ ይለን ነበር። ያው በስራ አጋጣሚ ሰርሽንም ባናገኘውም ያው ዋና የድርጅቱ ጀርባ አጥንት የሆንሽው አንቺ ነሽና ሮሚ በእውነት ስለ ልምድሽ ስለ ህይወት ጉዞሽ እንዲህ በአማረ መልኩ ስላጫወትሽን ስላወጋሽን ከልብ እናመሰግናለን። እኔም አመሰግናለሁ። እንግዲህ በሚቀጥለው በ25 ላይ እንገናኛለን። እግዚአብሔር ፍቃድ እዛ ሰው ይበለን። እግዚአብሔር አድርሰን እንገናኛለን። እናመሰግናለን። አመሰግናለሁ።